ሁሌም ይህንን ቤት እኔ ሰራሁት እያልሽ ትነጫነጭብኛለሽ። የምትዩን ነገር ደጋግመሽ በመናገር እኮ አሰልችተሽናል። ዛሬ ግን የዚህን ቤት ወጪ የምችለው እኔ ነኝ። የመብራት ክፍያ የምከፍለውም እኔ ነኝ። ይህ ታሪክ የሚጀምረው ክሊክ ነው የዓለም ባግ አካባቢ ተብሎ የሚታወቅ ቦታ ነበር። ነገር ግን ጠንካራ ከሆነ ቤት ከቤት ቁጥር 42 የዚህ ቤት ስም ሹኩላኒስ ነበር። ይህ ቤት የተገነባው በጡብና በድንጋይ ብቻ አልነበረም። ይልቁንም በሟቹ ሃሪስ ሹኩላ እና ባለቤታቸው ራጅኒ ዴቭ የህይወት ዘመን ሙሉ የድካም ውጤትና ልፋትም ነበር። ሃሪስ ጂ በትምህርት ቤት ቢሮ ውስጥ ታማኝ የመንግስት ሰራተኛ ነበር። እርሳቸው መላ ህይወታቸውን ሳንቲም ሳያባክኑ አጠራቅመው ይህንን ቤት ሰሩት። ለአርጁን ጊዜያቸውንና የልጃቸውን የወደፊት ህይወት የተረጋገጠ እንዲሆን በማሰብ ነበር። በ2019 እንደ አውሮፓውያን አቆጣጠር ሃሪስ ጂ ከዚህ ዓለም በሞት ተለየ። እርሳቸው ካረፉ በኋላ በቤት ውስጥ የቀሩ 3 ሰዎች ብቻ ነበሩ። በወቅቱ እድሜያቸው 68 ዓመት የነበረ ባለቤታቸው ራጂኒ ዴቭ፣ የ32 ዓመት ወጣት የነበረው ብቸኛ ልጃቸው ቪካስ እና የቪካስ ሚስትም ነበረች። ጓደኞቼ ለአንድ እናት ልጇ ማለት መላው ዓለሟ ነው። ሃሪስ ጂ ካረፈ በኋላ ራጂኒ ዴቭ በጣም አዝነው ነበር። ነገር ግን ልጃቸው ቪካስ ለእርጅና ዘመናቸው መጠለያና አጋዥ እንደሚሆናቸው በማሰብ ራሳቸውን አረጋጉ። ቪካስን በማስተማርና ለቁም ነገር በማብቃት ረገድ ወደ ኋላ ያሉት ነገር አልነበረም። ለራሳቸው አሮጌ ሳሪ ወይንም የህንድ ልብስ እየለበሱ ልጃቸውን ግን ወደ ምርጥ ትምህርት ቤት ይልኩ ነበር። እርሳቸው ያገኙት እየበሉ ለልጃቸው ፍላጎት ሁሉ አሟሉ። ቪካስ አሁን በአንድ ትልቅ ኩባንያ ውስጥ ጥሩ ደሞዝ የሚያገኝ ሰራተኛ ነው። ያገባውም ሱማን የተባለች ዘመናዊ አስተሳሰብ ያላት ሴት ነበረች። በመጀመሪያ ላይ ሁሉም ነገር ሰላም ነበር። ነገር ግን ጊዜው እያለፈ ሲሄድ የቤቱ ሁኔታ መለወጥን ጀመረ። ሃሪስ ጂ ከሞቱ በኋላ ቪካስና ሱማን የቤቱ ባለቤት እነሱ እንደሆኑ ይሰማቸው ጀመር። በአንድ ወቅት የዚህ ቤት እመቤት የነበሩት ራጂኒ ዴቭ ቀስ በቀስ በገዛ ቤታቸው ውስጥ እንደ ባዳ ይታዩ መጡ። ቀኑ ህዳር 14 2023 ማክሰኞ ዕለትም ነበር። መላው ሀገር የዲዋሊን ወይንም የብርሃን በዓል እያከበሩ ነበር። የሊክኖ ከተማ በብርሃን ተሞልታለች። ከሁሉም ቤት ሳቅና ደስታ ይሰማ ነበር። ርችቶች ይተኮሱ ነበር። የጣፋጭ ምግቦች መዓዛም በአየር ላይ ተሰራጭቷል። ነገር ግን በቤት ቁጥር 42 ውስጥ ፈጽሞ የተለየ ትልቅ ጸጥታ ሰፍኖ ነበር። ይህ ጸጥታ ጥፋት ከመምጣቱ በፊት የሚኖረውን አይነት ጸጥታ ይመስል ነበር። ሰዓቱ ከምሽት 1 ሰዓት አካባቢ ሆኗል። ራጂኒ ዴቭ ክፍላቸው ውስጥ ተቀምጠው ነበር። የጥጥ ሳሪ ለብሰው ነበር። ዛሬ በዓል ስለሆነ በመላው ቤት ውስጥ የሸክላ መብራቶችን ወይንም ሻማዎችን ለማብራት አስበው ነበር። ቀስ ብለው ወደ ጓላ ሄዱ። እዚያም ሱማን ስራ እየሰራች ነበር። ራጂኒ ዴቭ በፍቅር ድምፅ እንዲህ አሉ፣ ልጄ ዛሬ የዳውሊ በዓል ነው። ለበዓሉ የሚሆን መብራቶች ተዘጋጅቻለሁ። አምጪልኝ። በረንዳው ላይና በቱልሲ ተኩላ ዙሪያ በረንዳው ላይ ለኩሼ ላስቀምጣቸው። በቤት ውስጥ ብርሃን ሲኖር በረከት ወደ ቤት ይገባል አለች። ሱማን ዳቦ የጋገረች በንዴትም ጮኸች። እማማ ታዩ ባክሽ፣ ይህ የዘይትና የቅቤ ጭስ እኔም በፍጹም አይስማማኝም። ደሞም እኛ እኮ የኤሌክትሪክ መብራቶችን አብርተናል። እነዚህ የሸክላ መብራቶች ጥቅማቸው ምንድን ነው? ዝም ብሎ ወለሉን ያቆሻሉ። የዘይት ጠብታም በየቦታው ይንጠባጠባል። የራጂኒ ዴቭ ልብ በጣም አዘነ። እንዲህ አሉ፣ ግን ልጄ ለበዓል ያህል እንኳን ቢያንስ 5 መብራቶችን እንድለኩስ ፍቀጅልኝ። የባለቤትሽ አባት የዳውሊ መብራቶችን በጣም ይወዱ ነበር። በዚህ ጊዜ ቪካስ ወደዚያ መጣ። በቢሮ ስራ ምክንያት የተበሳጨ ይመስል ነበር። የእናቱን ንግግር ሰማና በቁጣም እንዲህ አለ፣ እማማ አሁን ጀመርሽ? ለሱማን እነዚህ የድሮ ጊዜ ልማዶች እንደማይመቿት ስንት ጊዜ ነገርኩሽ? ለምን በሁሉም ነገር ውስጥ ጣልቃ ትገቢያለሽ? ዝም ብለሽ ክፍልሽ ውስጥ ለምን አትቀመጪም? የራጂኒ ዴቭ አይኖች እንባ ሞሉ። በሚያሳዝን ድምፅ እንዲህ አሉ፣ ልጄ ይህ እኮ የኔም ቤት ነው። በገዛ ፈቃዴ በፈጣሪ ፊት አንድ ማብራት እንኳን ማብራት አልቻልኩም። እኔና አባት ይህም ቤት በስንት ድካም ብር ነው የሰራነው። ይህ ንግግር ቪካስን በጣም ተሰማው። እናቱ ቤት የእሷ መሆኑን እየነገረች እንደሆነ ማሰበ። ኩራት ያዘው። እንዲህ ሲልም ጮኸ፣ በቃ ይህ ወሬሽን አቆሚ። ሁሌም ይህንን ቤት እኔ ነው ሰራሁት እያልሽ ትጨቃጭቃለሽ። ዛሬ የዚህን ቤት ወጪ የምችለው እኔ ነኝ። የማብራት ክፍያውን የምከፍለውም እኔ ነኝ። የምግብ ወጪን የማወጣውም እኔ ነኝ። ስለዚህ በዚህ ቤት ውስጥ ህጉም የሚወጣው በእኔ ነው። ሱማን ነገር እያባባሰች እንዲህ አለች፣ አየህ አይደለ ቪካስ፣ እማማ በሰላም አንዲት ጉራሽ መብላት አትፈልግም። በየቀኑ የሆነ ጭቅጭቅ መፍጠር ትፈልጋለች። ዛሬ በበዓል ቀን እንኳን ጠብ ጀመረች። የእርሷን ጩኸት በመስማት ራሴን አሞኛል። በሰዓቱ ላይ ሌሊት 8:45 ሆኖ ነበር። ውጭ የርችት ድምፅ ጨምሯል። ነገር ግን በቤት ውስጥ
የቤተሰብ ክብር ጠፍቶ ነበር። የቪካስ ንዴት ከቁጥጥር ውጭ ሆኖ የትኛውም እናት ከልጇ የማትጠበቀውን አስከፊ ድርጊትን ፈጸመ። ቪካስ የእናቱን እጅ ይዞ ያ በልጅነት ጣቱን ይዞ እንዲራመድ ያስተማረውን እጅ፣ ያ ብዙ ጊዜ ራሱን በፍቅር ያሸሸውን እጅ፣ ዛሬ ቪካስ ያንን እጅ በጭካኔ ይዞ እየጎተተ ወደ ዋናው በር ወሰደው። ራጅኒ ዴቭ እያለቀሱ ነበር፣ ይለምኑም ነበር። ልጄ ምን እያደረክ ነው? ወዴት እየወሰድከኝ ነው? ውጭ እኮ በጣም ብርድ ነው። ሰዎች ምን ይላሉ? እጄን ልቀቀኝ፣ እያመመኝ ነው እኮ። ነገር ግን ቪካስ በጣም ተናዶ ነበር። ማንም ሊሰማ ፈቃደኛ አልነበረም። እየጎተተ ከመኖሪያ ክፍል ወደ በረንዳ ከዚያም ወደ ትልቁ የብረት በር ማስወጣቸው። ቪካስ እየጮኸም እንዲህ አለ፣ እኔ በዚህ ቤት ውስጥ እረፍት እፈልጋለሁ። አንቺ እዚህ ያለሽ ደግሞ ያ እረፍት በፍጹም አይገኝም። ውጪ ከዚህ፣ ወደ ፈለግሽበት ሂጂ። በእኔ ቤት ውስጥ ግን ለአንቺ ምንም ቦታ የለኝም። አንቺ ለኛ ትልቅ ሸክም ሆነሻል። ራጅኒ ዴቭ እንዲህ አሉ፣ ልጄ አንቺ እኮ ሴት ነሽ፣ ቢያንስ አንቺ ተረጂኝ። ነገ እኮ አንቺም እናት ትሆኛለሽ። እስቲ ባለሽን ምከሪው። ሱማን ፊቷን አዞረችና እንዲህ አለች፣ እማማ ይህ ሁሉ የራስሽ ስራ ውጤት ነው። እባክሽ ህይወታችንን እንኖርበት ተይንም አለቻት። ቪካስ እናቱን በኃይል ገፋቸው። ራጅኒ ዴቭም መንገድ ላይ ወደቁ። በዛን ጊዜ ሌሊት 9 ሰዓት ሆኖ ነበር። የህዳር ወር ቅዝቃዜ ጀምሯል። የሙቀት መጠኑ ወደ 15 ዲግሪ ሴልሺየስ ወርዶ ነበር። ራጅኒ ዴቭ በዛ ቀዝቃዛ አስፋልት ላይ ወድቀው ነበር። ጉልበታቸውም ቆሰለ። ወዲያውኑ ቪካስ ወደ ውስጥ ገባና የእናቱን አሮጌ የጨርቅ ቦርሳ ወደ ውጭ ወረወረ። በዚህ ቦርሳ ውስጥ 2 አሮጌ ሳሪዎች፣ አንዳንድ መድኃኒትና መጽሐፍት ነበሩ። ቪካስ በተነከረ ድምፅ ያውቃሽ፣ ካሁን በኋላ ወደዚህ ቤት ዞር ብለሽ እንዳታይ። ከዛሬ ጀምሮ አንቺ ለኛ የለሽም፣ እኛም ላንቺ የለንም አለ እና ትልቁ በርም ተዘጋ። በዚያ በተዘጋ በር ጀርባ ራጅኒ ዴቭ ለፍተው የሰሩት ቤታቸው ነበር። ከበሩ ውጭ ደግሞ እርሳቸው ብቻቸውን ያለምንም ረዳት ቆመዋል። የአካባቢ ሰዎች በመስኮት በኩል ይህንን ነገር ይመለከቱ ነበር። የጎረቤት ሻርማጂ እና ባርማጂ ሁሉም ነገር እያዩ ነበር። ነገር ግን የዚህ ዘመን እውነት ይህ ነው ጓደኞች፣ ሰዎች ያያሉ እንጂ አይረዱም። ማንም ሰው ወጥቶ ቪካስን ለመከልከል አልደፈረም ነበር። ሁሉም የቤተሰብ ጉዳይ ነው ብለው አሰቡ። ራጅኒ ዴቭ ለተወሰነ ጊዜ የተዘጋውን በር እየተመለከቱ ቆዩ። የአይናቸው እንባ አሁን ደርቋል። አሁን ማልቀስ ምንም ጥቅም እንደሌለውም ተረድተዋል። ከዓለም ጋር የተጣሉለት ያ ልጃቸው ዛሬ እሳቸው ለዓለም ፈተና አሳልፈውም ሰጥቷቸዋል። ቦርሳቸውን አነሱ። የጉልበታቸውን አቧራ አራገፉና እየተንገዳገዱ በጎዳና ላይ መራመድ ጀመሩ። ጥላሸታቸው በመንገድ መብራት ብርሃን ይራዘም ነበር። የመንገዱ ጥግ ላይም ደረሱ። እዚያ ላይ አንድ ባጃጅ ቆሞ ነበር። ራጅኒ ዴቭ በሚንቀጠቀጥ ድምፅ ልጄ ጂንካ ፑራን በሚባል ሰፈር ታደርሰኛለህ አለችው። የባጃጁ ሹፌር አንዲት አረጋዊት እናት በዚህች ሌሊት ብቻዋን ሆኖ ሲያለቅሱ ተመለከተ። አዘነላቸው። እሺ ማማ ግቡ ብሎ ወሰዳቸው። ራጅኒ ዴቭ ባጃጁ ውስጥ ገቡና ልጄ ወደ ሳምርፓን የአረጋውያን ማዕከል ውሰደኝ አሉት። ይህንን ስም ከጥቂት ቀናት በፊት በጋዜጣ ላይ አንብቦት ነበር። ይህ ቦታ እንደዚህ በፍጥነት እንደሚያስፈልጋቸው መቼ ያወቁና ነበር። ባጃጁም ወደዛ አቅጣጫ ጉዞ ጀመረ። የዳዋሊ በዓል ብርሃን የሚያላግጥባቸው ይመስል ነበር። በሁሉም ቦታ ደስታ ነበር። የአንድ እናት ልብ ብቻ የደም እንባ ያለቅስ ነበር። ለሚቀጥሉት 3 ቀናት ማለትም ህዳር 15፣ 16 እና 17 ቪካስ እና ሱማን በጣም ደስተኞች ነበሩ። ትልቅ ነገር ያሸነፈ ያህል ተሰምቷቸው ነበር። ህዳር 15 ጠዋት ቪካስ እስከ ረፋድ ድረስ ተኝቶ ነበር። ከእንቅልፉ ሲነቃ የሚቆጣ ሰውም አልነበረውም። ሱማን እንዲህ አለች፣ ውዴ ዛሬ ቤቴ እንዴት ጸጥ ብሎ ደስ ይላል አይደል? ምንም ሮሮ የለም፣ የጸሎትና የደውል ጩኸትም የለም። የራሳችን ህይወት ጌቶች ነን። አሁን ይህ 8 ሚሊዮን የሚያወጣ ቤት ሙሉ ለሙሉ የኛ ነው። ቪካስ እየሳቀ አዎ ሱማን ትክክል ነሽ። አሮጌት ከሄደች በኋላ በቤት ውስጥ ነፃነት የመጣ ይመስላል። አሁን ይህንን ቤት እንደፈለግን እናሳድገዋለን። እናቴ ይዘው የነበረውን ያንን ክፍል የፊልም ማያ ክፍላችን እናደርገዋለን። የአባቴ የጡረታ ገንዘብ አሁን ለኛው ጥቅም ይውላልም አለ። ነገር ግን የሳሬው ግፍ አንድ ቀን መመለሱ አይቀርም ይባላል። የቪካስ ግፍ ለመመለስ የፈጀበት 3 ቀናት ብቻ ነበር። ቀኑ ህዳር 17 2023 ሰዓቱ ጠዋት 4 ሰዓት ተኩል ነበር። ቪካስ ወደ ቢሮ ለመሄድ እየተዘጋጀ ነበር። በመስታወት ፊት ቆሞ የከራቫቱን ቋጠሮ እያስተካከለ ሳለ የቤቱ ደውልም ተደወለ። ሱማን ድምፅ አሰማች። ቪካስ እስቲ ማን እንደሆነ ተመልከት። ቪካስ በሩን ከፈተ። ፊት ለፊት አንድ ሰው ቆሞ ነበር። እድሜው 45 ዓመት አካባቢ ይሆናል። ጥቁር ኮት ለብሷል። በእጁ ጥቁር የቆዳ ቦርሳም ይዟል። ፊቱ ላይ ቁም ነገር ይታይ ነበር። ቪካስ ትንሽ ኮራ ብሎ ጠየቀ፣ ማን ልበል? ማንም ፈልገው ነውም አለ። ያ ሰው በጣም በተረጋጋ ድምፅ ይህ የሟች የሃሪ ሹኩላ መኖሪያ ቤት ነው ሲል ጠየቀ። ቪካስም አዎ እኔ ልጃቸው ቪካስ ሹኩላ ነኝ።
ምን ጉዳይ ነበርም አለ። ሰውየው ከኪሱ አንድ መታወቂያ ካርድ አወጣና ለቪካስም ሰጠው። ስሜ ጠበቃ ቪቬክ ታንካ ይባላል። በሊክኖ ከፍተኛ ፍርድ ቤት ጠበቃ ነኝ። እንዲሁም የአባቱ የሟች ሐሪስ ሹኩላ የሕግ አማካሪ ነበርኩ። ቪካስም ደነገጠ። ጠበቃ ያውም የአባቴ የሆነ የተበላሸ ነገር እንዳለም ተሰማው። ቪካስ ግን አባቴ ካረፈኮ 4 ዓመት ሆናቸው አሁን ለሚመጡም አለ። ጠበቃ ቪቬክ ታንካ ምስጢራዊ ፈገግታም እንዲህ አለ። ቪካስ ጂ እኔ እዚህ የመጣሁት በእናቶ በወይዘሮ ራጅኒ ዴቪ ጥሪ ነው። እስቲ አንዳንድ አስፈላጊ ጉዳዮች ለማውራት ወደ ውስጥ መግባት እችላለሁም ሲል ጠየቀ። የራጅኒ ዴቭ ስም ሲሰሙ ቪካስ እና ከኋላ የቆመችው ሱማን በጣም ደነገጡ። ቪካስ እያመነታ ጠበቃውን ወደ ውስጥ ጠርቶ ሶፋው ላይ እንዲቀመጥም ጋበዘው። ጠበቃው ተመቻችተው ከተቀመጡ በኋላ ቦርሳቸውን ከፈቱ። ከውስጡ አንድ ሰማያዊ ፋይልም አወጡ። ሱማን እየፈራችም ጠየቀች። ጠበቃው እማማ እኮ ወደ ሃይማኖታዊ ቦታ ጉዞ ሄዳለች። መቼ ነው የደወሉሎት? ጠበቃው ሱማን ተመልክተው እንዲህ አሉ። የኔ እህት መዋሸት እኮ አያስፈልግም። ህዳር 14 ምሽት ላይ ምን እንደተፈጠረ አውቃለሁ። እናቱ በዚህ ሰዓት በአረጋውያን ማዕከል ትገኛለች። እርሳቸውና ባለቤቱ ከቤት እንዳስወጣቻቸው ራሳቸው ነግረውኛል። ቪካስ በቁጣ እና ምን ተፈጠረ? ይህ የኔ ቤት ነው። የፈለግኩትን ሰው አስቀምጣለሁ፣ የፈለግኩትን ማስወጣለሁ። ከኔ ጋር ተስማምታ መኖር አልቻለችም አለ። ጠበቃ ቪቬክ ታንካ ከልባቸው ሳቁ። ሳቃቸው ቪካስን ውስጡን አስፈራራው። ጠበቃው ከፋይል ውስጥ አንድ ሰነድ አወጡና ጠረጴዛው ላይ ወርወር እያደረጉ ቪካስ ይህን ስህተትህን ለማስተካከል እኔ ዛሬ እዚህ ነው የመጣሁት። የራሱ ቤት አድርገው የሚያስቡት ቤት እንደ እውነት ከሆነ የእርሱ አይደለም አለ። ቪካስም ጮኸ። ምን አይነት ከንቱ ወሬ ነው? እኔ እኮ ብቸኛ ወራሽ ወንድ ልጅ ነኝ። ከአባቴ በኋላ ሁሉም ንብረት የኔ ነው። ጠበቃው መነጽራቸውን እያስተካከሉ እባክዎ ድምፁን ይቀንሱ ቪካስጂም አለ እና ይህንን የኑዛዜ ቃል በጥንቃቄ ይመልከቱ። የኑዛዜ አባቱ ሟች ሐሪስ ሹኩላ ከማረፋቸው 6 ወራት በፊት ማለትም መጋቢት 22 2019 ያዘጋጁት ሲሆን በሕጋዊ መንገድም ተመዝግበዋል። የቪካስና ሱማን ትንፋሽ ተገታ። ጠበቃው ኑዛዜውን ማንበብ ጀመረ። እኔ ሐሪስ ሹኩላ የሟቹ ሪምፕሪሳድ ሹኩላ ልጅ በሙሉ ጤና ሆኜ ይህንን አውጃለሁ። ከኔ ሞት በኋላ ከዚህ በታች የተዘረዘሩት ማንኛውም ንብረቶች በሙሉ ብቸኛ ባለቤቴ ወይዘሮ ራጅኒ ዴቭ ናት። ጠበቃው የቪካስን አይን እያየ እየሰሙ ነው አይደል? ብቸኛ ባለቤት። በዚህ ኑዛዜ መሰረት ይህ 2200 ስኩዌር ሜትር ስፋት ያለውና አሁን በገበያ ዋጋ ከ80 ሚሊዮን ላክ ወይንም ከ8 ሚሊዮን በላይ የሚገመት ቤት ሙሉ በሙሉ በእናቱ የራጅኒ ዴቭ ስም ነው። በተጨማሪም በባንክ ያለው ከ2.5 ሚሊዮን ተቀማጭ ገንዘብና የወር ጡረታቸው ላይ ሙሉ መብት ያላት ራጅኒ ዴቭ ብቻ ናት። የውሃ ብርጭቆ ከሱማን እጅ አምልጦ ወደቀ። ብርጭቆ ሲሰበር የሚሰማው ድምፅ ልክ የነሱ ተስፋ ሲሰበር እንደሚሰማው ድምፅም ነበር። ጠበቃው አላቆመም። ንባባቸውን ቀጠሉ። የኑዛዜው አንቀጽ ቁጥር 4 በጣም ወሳኝ ነው። አባቱ እንዲህ ብለውም ጽፈዋል። ከኔ ሞት በኋላ ልጄ ቪካስ ወይም ለራጅኒ ዴቭ ተገቢውን ክብር ካልሰጡ ወይም ካላገለገሏቸው ወይም በማንኛውም መንገድ አሰቃይተው ከቤት ለማስመጣት ከሞከሩ ከዚህ ንብረት ላይ ሙሉ በሙሉ እንደተሰረዙ ወይንም ውርስ እንደተነፈጉ ይቆጠራል። ጠበቃው ፋይሉን ዘጉና እንዲህ አሉ። የዚህን ትርጉም ይረዱታል? ቪካስ ጂ ብለውም ጠየቁ። ይህ ማለት እርሶ በዚህ ቤት ውስጥ ይኖሩ የነበረውን እንደ እንግዳ ብቻ ነበር። ነገር ግን የቤቱን ባለቤት ከቤት በማባረር ትልቅ ሕግ ስህተትን ፈጽመዋል። ቪካስ በላብ ተጠመቀ። እየፈራ ግን እኔ እኮ ልጃቸው ነኝ፣ እሷ እንዲህ ልታደርግብኝ አትችልም አለ። ጠበቃው በተነከረ ቃል ልታደርገው አትችልም ሳይሆን አድርጋም ጨርሳለች። እናቱ መመሪያ ሰጥተውኛል። በወላጅና አረጋውያን እንክብካቤ ሕግ መሰረት በእርሶ ላይ ክስ እንድመሰረት ማዘውኛል። ጠበቃው ሰዓቶቻቸውን ተመለከቱና ይዩ ቪካስ ጂ አሁን ሰዓቱ ጠዋት 11 ሰዓትም ሆኗል። በሕጉ መሰረት ማንኛውም አረጋዊ ከገዛ ቤቱ ማስወጣት ከባድ ወንጀል ነው። ይህ ድርጊት የ3 ወር እስራትና ከባድ የገንዘብ ቅጣት ያስከትላል። ከሁሉም በላይ ደግሞ በፖሊስ ትዕዛዝ በ24 ሰዓት ውስጥ ይህንን ቤት ለቃችሁ መውጣት አለባችሁ። ምክንያቱም ቤቱ የራጅኒ ዴቭ ነው እንጂ የእርሱ አይደለም። ቪካስ የቆመበት መሬት የከዳው ያህልም ተሰማው። እናቱን ገፍትሮ ላባረራት ለዚያ ቤት ብሎ ያደረገው ነገር ሁሉ ከንቱ ሆነ። አሁን ያ ቤት ልክ እንደ አሸዋ ከጣቶች መካከል እየሾለከ ነበር። የእስር ቤት ፍርሃትና የሰው ውርደት በፊቱ ላይ በገጽ ይታይ ነበር። ሱማን ማልቀስ ጀመረች። ጠበቃው እባክዎ ይህንን አይላኩብን፣ ጎዳና ላይ እኮ መውደቃችን ነው፣ ክብራችን ጠፋ፣ የባሌ ስራ ይጠፋል። ጠበቃው ቦርሳቸውን አንስተው ተነሱ። ከዛም እንዲህ አሉ።
ስለ ክብር መጨነቅ የነበረባችሁ በዛ ሌሊት ያቺን አሮጊት እናት በብርድ ወደ ውጭ ስታባሩ ነበር። ለነገሩ አንድ የመጨረሻ አማራጭ አለላችሁ። ቪካስ በተስፋ ጠየቀ። ምንድነው መፍትሄው ብሎም ጠበቃውን ጠየቀ። እኔ የፈለጉትን ለማድረግ ዝግጁ ነኝ፣ ጠበቃው መለሱ። እናቶ አንድ እድል ሰጠቻችሁ፣ አንድ እድል ብቻ። ነገ ከቀኑ 6 ሰዓት፣ ነገ ከቀኑ እስከ 6 ሰዓት ድረስ ጊዜ አላችሁ። የፖሊስ ጣጣ ውስጥ መግባት ካልፈለጋችሁ እና በዚህ ቤት መኖር ከፈለጋችሁ ወደ ሳምርፓን አረጋውያን ማዕከል መሄድ አለባችሁ። እዛ በሁሉም ፊት እናቱን ይቅርታ መጠየቅና በሙሉ ክብር ወደ ቤት መመለስ አለባችሁ። ነገር ግን አስታውሱ፣ ከአሁን በኋላ ህጎችን የምታወጣ እሷ ናት እንጂ እናንተ አይደላችሁም። ይህንን ተናግረው ጠበቃ ሄዱ። ከኋላቸው ጥልቅ ጸጥታና ጸጸት እሳት ትተውም ሄዱ። ያቺ ሌሊት ለቪካስና ለሱማን የጭንቀት ሌሊትም ነበረች። ምግብ አልበሉም፣ እንቅልፍ አልወሰዳቸውም። እናታቸውን ያባሩት ያ ትዕይንት በአይናቸው ፊት ደጋግሞ ይመላለስባቸው ነበር። ስህተታቸውንም ተረድተዋል። ነገር ግን ምናልባት በፍቅር ሳይሆን በፍርሃትና በክፋት ምክንያት ይሆናል። ምክንያቱም ምንም ይሁን ምን ኩራታቸው ተሰብሮ ነበር። በሚቀጥለው ቀን ህዳር 18 2023 ከሰዓት በኋላ 9 ሰዓት አካባቢ ቪካስና ሱማን በመኪናቸው ወደ ጃንኪፕሮም ሳማርፓን አረጋውያን ማዕከልም ደረሱ። ወደ ውስጥ ሲገቡ ያዩት ነገር እርምጃቸውን ገታው። የቦታው ድባብ ልክ እንደ ቤትም ነበር። መሃል ላይ ትልቅ ቦታ አለ። ብዙ አረጋውያን ተቀምጠው ያወራሉ። በመካከላቸው አንዲት ወንበር ላይ እርሳቸው ተቀምጠዋል። ትንሽ ያዘኑ ይመስላሉ። ነገር ግን በፊታቸው ላይ ልዩ ሰላምታም ይታያል። በዙሪያቸው የዛ አካባቢ ሰዎችም ተቀምጠዋል። ምናልባት ጠበቃው ዛሬ ምን እንደሚፈጠር ለሁሉም ነግሯቸው ነበር። ቪካስ በቀስተኛ እርምጃ ወደ እናቱ ተጠጋ። እግሮቹም ከብደውታል። የገዛ እናቱን ፊት ለማየት ድፍረት አጥቶ ነበር። የራጅኒ ዴቭ አይኖች በቪካስ ላይ ሲያርፉ በአይኖቻቸው ውስጥ ብልሽታም ታየ። ነገር ግን ከቦታቸው አልተንቀሳቀሱም ነበር። ዝም ብለው በተረጋጋ ሁኔታም ተቀመጡ። ቪካስ አጠገባቸው ደረሰ እና በጉልበት መሬት ላይም ተንበረከከ። ራሱን በእናቱ እግር ላይ አድርጎ ስቅስቅ ብሎ ማልቀስም ጀመረ። እማማ ይቅርብኝ፣ እኔ በጣም መጥፎ ልጅ ነኝ። ትልቅ ስህተት ሰርቻለሁ። ምን እያደረኩ እንደነበረ አላውቅም ነበር። ንዴት አሸንፎኝ ነበር። እባክሽ እማማ ወደ ቤት እንሂድ። እኔ እስር ቤት መግባት አልፈልግም አለ። ሱማን ከኋላ ቆማ ታለቅስ ነበር። እጆቿን አጣምራ እማማ ይቅር ይበሉኝ፣ እኔ በጣም በድዬዎታለሁ። እርሶ ሲኖሩ ቤቱ ቤት እንደሚሆን ረስቼ ነበር አለች። እዛ የነበሩት አረጋውያን በሙሉ አይናቸውን በእንባ ረገሰ። ነገር ግን የራጅኒ ዴቭ ፊት ምንም ስሜት አልተቀየረም ነበር። ቀስ ብለው እግራቸውን ወደ ኋላ ሳቡ። ራጅኒ ዴቭ በጣም በከባድ ድምፅ እንዲህ አሉ፣ ቪካስ ተነሳ፣ ድራማ አትስራ። ቪካስ በእንባ በተሞላ አይኖቹ እናቱን ተመለከተ። እማማ ተስማማሽ አይደል? ወደ ቤት ትሄጃለሽ አይደልም አላት። ራጅኒ ዴቭ አጠገባቸው ለተቀመጠችው ጓደኛም እንዲህ አሉ፣ አየር ሰርላ፣ ይህ ልጄ ነው። ሁለት ጠብታ እንባ ስላፈሰሰ ሁሉም ነገር የሚስተካከል ይመስለዋል። እኔ እናት ስለሆንኩ የምቀልጥ ይመስለዋል። አው ልቤማ አቅፌ እንድስመው ይነግረኛል። ነገር ግን ዛሬ እኔ በቀላሉ ይቅርታ ካደረኩለት የዓለም ልጆች ሁሉ ወላጆቻቸውን ማሰቃየት ቀላል እንደሆነ ያስባሉ። በኋላ ይቅርታ ብጠይቅ ሁሉም ነገር ይስተካከላል ብለውም ያስባሉ። ራጅኒ ዴቭ የቪካን አይኖች እያዩም እንዲህ አሉ፣ ወደ ቤት እሄዳለሁ፣ ነገር ግን አንዳንድ ቅድመ ሁኔታዎች አሉኝ። እነዚህ ሁኔታዎች ደግሞ ህጋዊ ይሆናሉ። ጠበቃው ቪቬክ ታንክ በአንድ ጥግ ቆሞ ወደፊት መጡና አንድ ወረቀትም አወጡ። ራጅኒ ዴቭ አለ፣ የመጀመሪያ ቅድመ ሁኔታ የቤቱ ስምም ይቀየራል። በዚያ ላይ ቪካስ ቪላ ሳይሆን ራጅኒ ሳዳን ተብሎም ይጻፋል። ይህም ለዓለምም ለአንተም የዚህ ቤት እመቤት እኔ እንደሆንኩ ማስታወሻ እንዲሆን ነው። ቪካስ አንገቱን ደፍቶ እሺ ማማ ተቀብያለሁም አለ። ሁለተኛው ሁኔታ ደግሞ የቤቱ የገንዘብ ቁልፍ በኔ እጅ ይሆናል። የአባቴ የጡረታ ገንዘብ እያንዳንዱ ሳንቲም ወደ እኔ ይመጣል። ከዛ ውስጥ የቤቱን ውጪ የማስተዳድረውም እኔ ነኝ። አንተ ደሞዝህን በየወሩ 10,000 ለብቻ ትሰጠኛለህ። ሱማን ፈጠን ብላ እሺ ማማ ሙሉ በሙሉ ተስማምተናልም አሉ። ራጅኒ ዴቭ ሶስተኛና በጣም ወሳኝ ሁኔታ ሲልም ተናገሩ። እኔ የምኖርበት ክፍል የኔ ሆኖ ይቀጥላል። በውስጡ የኔ የጸሎት ቦታም ይኖራል። በቤት ውስጥ ጠዋትና ማታ ጸሎት አድርጋለሁ። ለአንተ ወይም ለሚስት ካልተመቻችሁ የክፍላችሁን በር መዝጋት ትችላላችሁ። ነገር ግን የኔ ጸሎት አይቆምም እና ወደፊት በማንኛውም ጊዜ ድምፅህን ከፍ አድርገህ ከተናገር ወይም ክብሬን የሚነካ ነገር ካደረክ ድጋሜ ለጠበቃ አልደውልም። ቀጥታ ፖሊስን የምጠራው። ይህ በወረቀት ላይም ሰፍሯል። በዚህ ላይ አሁን ፈርምም ተባለ። የቪካስ እጆች ይንቀጠቀጡ ነበር። ነገር ግን ሌላ አማራጭ አልነበረውም። እሱና ሱማን በስምምነት ላይም ፈረሙ። ራጅኒ ዴቭ ተነሱ።
ያንን ይዘውት የመጡትን አሮጌ የጨርቅ ቦርሳ ማነሱ። የማዕከሉን አስተዳደርና አዳዲስ ጓደኞቻቸውን እጅ ነስተው አመሰገኑ። ሁላችሁም ለሰጣችሁን መጠለያና ፍቅር በህይወቴ ሙሉ ባለውለታችሁ ነኝ። ነገር ግን ልጄ መንገድ ጠፍቶበታል። ትክክለኛ መንገድ ለማሳየት እኔ መመለስ አለብኝም አሉ። ህዳር 19 2023 ምሽት ላይ ራጅኒ ዴቭ ወደ ቤታቸው ተመለሱ። ከመኪና ሲወርዱ የሰፈሩ ሰዎች ሊያዩ መጡ። እይታው ተቀይሮ ነበር። ከ5 ቀናት በፊት እየተገፉ የተባረሩት እናት ዛሬ በኩራት ወደ ቤት እየገቡ ነበር። የሷ ልጅና ሚስቱ ደግሞ አንገታቸውን ደፍተው ይከተሏቸዋል። ራጅኒ ዴቭ ወደ ቤት ገቡ። መጀመሪያ ያደረጉት ነገር ወደ ቱልሲ ተኩል በመሄድ አንድ መብራት መለኮስ ነበር። ያ በዲዋሊ ምሽት ሊያበሩት ፈልገው ያልቻሉት መብራት። የዚያ መብራት ብርሃን የቤቱን ጨለማም አስወገዱ። ቪካስ እና ሱማን ጥግ ላይ ቆሙ ነበር። አንድ ቤት የሚገነባው በጡብ ሳይሆን በሽማግሌዎች ምርቃት እንደሆነ አሁን ገብቷቸዋል። ወላጆች እዚህ የሚሉ ድክመታቸው እንዳልሆነ ትምህርትም አግኝተዋል። እነሱም እኮ የህግ አቅም አላቸው፣ ነገር ግን በእናትነት ፍቅር ምክንያት አይጠቀሙበትም እንጂ። ነገር ግን ውሃ ሲሞላ እና ነገሮች ደንበር ሲያልፉ እንደ ራጅኒ ዴቭ ያሉ እናቶች እንደ ኃያል እንሰት መሆን አለባቸው። ጓደኞቼ ዛሬ ራጅኒ ዴቭ በዚህ ቤት ውስጥ በክብር እየኖሩ ነው። ቪካስና ሱማን አሁን እናት እንዳይቀየሙባቸው ይፈራሉ። የትኛውን ፍላጎታቸውን ያሟሉላቸዋል። በፍርሃትም ቢሆን አሁን እንክብካቤ ይደረግላቸዋል። ምናልባት ቀስ በቀስ ይህ ፍርሃት እንደገና ወደ ፍቅር ይቀየር ይሆናል። ይህ ታሪክ ብዙ ነገሮች ያስተምረናል። የመጀመሪያ ወላጆቻችሁን መቼም ደካማ አድርጋችሁ አታስቡ። መራመድን ያስተማራችሁ እነሱ እናንተንም ማጎንበስም ያውቁበታል። ሁለተኛ ነገር በዚህ ዘመን ማንኛውም አረጋዊ የህግ መብቶችን ማወቅ አለበት። መንግስት በእነሱ ላይ ያወጣውን ህግ ማንም ልጅ ወላጆቹን ቤት አልባ እንደማያደርግ ነው። በህይወት እያላችሁ ንብረታቸውን በልጆቻችሁ ስም የማዞር ስህተት መቼም እንዳትሰሩ። ምክንያቱም ዓለም የምታከብራችሁ በእጃችሁ ላይ ያለ የሆነ ነገር እስካለ ድረስ ብቻ ነው። ሶስተኛና ወሳኙ ነገር ወላጆች የፈጣሪ ስጦታ ናቸው። አገልግሏቸው፣ ልባቸውንም አታሳዝኑ። ምክንያቱም የሄዱ ቀን ከለቅሶ በስተቀር ምንም አይተርፍላችሁም። ሀብት ታፈሩ ይሆናል፣ የወላጅን ፍቅር ግን በየትኛውም ገበያ አይገዛም። ይህ የሊክ ነው የራጅኒ ዴቭ እውነተኛ ታሪክ ልባችሁን ከነካው እና እንደዚህ ያሉ ልብ የሚነኩና ከእውነት ጋር የተያዙ ታሪኮች ለመስማት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ በማድረግ አጠናቁት። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።